ማዳፈን ከእሳት ጋር ሲገናኝ ሴቷ ነች ሴቶች ናቸው የሚያዳፍኑት። ለነገ እሳቱ እንዳይጠፋ አዳፍና የምታስቀምጠው ሴቷ ነች። ያው ያ የሚዳፈንበት አካባቢም እንግዲህ ማጀቱ የሷ ነው፣ በሷ ቁጥጥር ስር ነው። በቀጣይ ያ እሳት ይኑር አይኑር፣ ለነገ ያስፈልግ አያስፈልግ ውሳኔ የምትሰጠው ሴቷ ነች። በዚህኛው ብቻ አትውሰዱት። አሁን በእሳቱ ብቻ ማድቤት ያለው እሳት ብቻ አትውሰዱት። እርሾ ማስቀረት ከሴቷ ጋራ የሴቷ ውሳኔ የሚጠይቅ ነው። ይሄ መንፈሳዊ ሁኔታ ላይ በደንብ የተረዱ ሰዎች የሚያውቁት ነገር ነው። እርሾ ማስቀረት ያ ቤተሰብ ያ ማህበረሰብ ወይም እንደ ሀገር እንደ ሃይማኖት በአጠቃላይ የሰው ልጅ እርሾ የሌለው አፍለኛ እንዳይበላ ማድረግ የምትችለው እርሾ ማስቀረት የምትችለው ሴቷ ነች። አሁን የሌላት ሴት መቼስ ትነቀፋለች። እሳት አዳፍና ያላስቀመጠች ሴት ትነቀፋለች። እዛ ላይ ውሳኔ መስጠት የምትችለው ግን በቅድሚያ ሴቷ ነች። የእሷ ኃላፊነት ነው። እንግዲህ አሁን እሳቱን ማዳፈን የሴቷ ኃላፊነት ነው። እርሾ ማስቀመጥ የሴቷ ኃላፊነት ነው። ያንን ካላስቀመጠች ካላዳፈነች እና እርሾ ካላስቀመጠች አርቆ ሐሳቢነቷን እንደው እንዲሁ በአኗኗራችን ላይ ደካማነቷን የምንገልጽበት ሁኔታ አለ። እንግዲህ መንፈሱ ጋር አያይዙልኝ ይሄንን ነገር መንፈሳዊ አካሄዱ ላይ እንደዚህ ነው የሚሆነው። ከዛ ከሴቷ የተቀበለው ይሄኛው ወንዱ ደግሞ አባቶች ደግሞ ይሄንን ካላወቁ ይሄ በዋቃውን የማውቂያውን ሙልጭ አርገው አጥበው ባፉ ደፍተው ካስቀመጡ በኋላ እርሾ ከሌለ ያውጭ ሴት ነች እንግዲህ ብትወቀስም ሄዳ ከጎረቤቶቿ እርሾ ይዛ መምጣት አለባት። ስለዚህ ለቤተሰቦቻቸው ያዳፈኑ አሉ፣ ለማህበረሰባቸው ያዳፈኑ አሉ፣ እንዲሁ ለሀገራቸው የሚያዳፍኑ አሉ። ያሉበት ሃይማኖት ላይ ተመስርተው የሚያዳፍኑ አሉ መንፈሳዊ አካሄዱ ወይም ደግሞ እንዲሁ ለሰው ልጅ ነው። ስለዚህ አባቶቻችን አላስቀመጡልንም ሲባል ለየትኞቹ ለማን እንደ ሀገር ነው ጥያቄው? እንደ ሀገር ወይስ እንደ ቤተሰብ ወይስ እንደ ማህበረሰብ ወይስ ሃይማኖት ላይ ይዘን ወይስ እንዳለ መንፈሳዊ ብለን የተዳፈነው መንፈሳዊ ኃይል ከተዳፈነበት ሲወጣ የሚበላው ነገር ይፈልጋል የሚሰዋለት እንዳልነው የትኛው ነው? የትኛውን የመንፈሳዊ ወይም የነፍስ ጎረቤት ለመሰዋት ነው? የትኛውን ማህበረሰብ ለመሰዋት ነው? የራስን መንፈሳዊ ማህበረሰብን በመንፈሳዊ ጥበብ ከልለህ ሌላውን ማህበረሰብ ለመሰዋት ከፋፍሎ የመንፈሳዊውን ጉዳይ ከፋፍሎ የማዳፈን እና ከፋፍሎ እርሾ የማስቀመጡ ሁኔታ ነው አሁን እዚህ ውስጥ መዋዋጥ ውስጥ እየከተተን ያለው። የሙሴ ጥበበኞች የፈርዖን ጥበበኞች ውጦት የለም። አሁንም እኮ ያ ነው። የሆነ ማህበረሰብ ተነስቶ በሆነ መንፈሳዊ ኃይል በሆነ መንፈሳዊ ጥበብ ማህበረሰቡን ራሱ ሀገሩ ላይ ያለውን እኮ ካልዋጥ በፍጹም ውጪ ነው። በቃ ኃይለኝነት መንፈሳዊ ማንነት ጥበብ የሚታየው ሃይማኖት ላይ ያለ መንፈሳዊ ጥበብም ተዳፈነላቸው። እሱን አውጥተው የሆነ ሃይማኖት ላይ ያለን መንፈሳዊ ጥበብ ካልዋጥ እንግዲህ ሰራዊት ሲባል ይሄ ግዝፈታዊ ሰራዊት መንፈሳዊ ሰራዊት ሃይማኖት ሁሉም ሃይማኖት መንፈሳዊ ሰራዊት አለው። ሁሉም ቤተሰብ መንፈሳዊ ሰራዊት አለው። ሁሉም ማህበረሰብ መንፈሳዊ ሰራዊት አለው። ሁሉም ሀገር መንፈሳዊ ሰራዊት አለው። እኔ እንደ ግለሰብ መንፈሳዊ ሰራዊት አለኝ። እንደ ቤተሰብ መንፈሳዊ ሰራዊት አለኝ። ካለ መንፈሳዊ ሰራዊት የሚንቀሳቀስ የሰው ልጅ የለም። ሰራዊቱ ምን ያክል የሚዋጥ ነው ያ ነው ጉዳዩ። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ ባለኝ ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። የተመልካች ጥያቄ ላይ የሐሳብ ዝርጋታ እያደረግን ነው። እንግዲህ ዛሬም ብቻዬን አይደለሁም። የተመረጡ ጥያቄዎችን የያዘ ወዳጅ አለና
ቀጣይ ጥያቄውን እዛ ላይ ሀሳብ እርጋታ እናደርጋለን። እሺ ሰላም የስምንቱ ቲዩብ ተመልካቾች እንዴት ናችሁ? ያው እንግዲህ ጥያቄን ያው የተመልካቾች ጥያቄ ነው ዛሬ ሚዛን የመጣነው የሀሳብ ዝርጋታ የምናደርግበት ያው ቀጥታ ወደ ጥያቄው ነው የምገባው። ያው ቪዥን የሚል አድማጭ ተመልካቾቻችን የጠየቀው ጥያቄ አለ። እሱ ምንድነው የሚለው የኛ አባቶች ምንም አላዳፈኑልንም ወይስ እኛ መግለጥ አቅቶን ነው? እሺ በቅድሚያ ቪዥን የሚል ለራሱ መጠሪያ የሰጠን ተመልካቻችንን እንግዲህ የጾታ ጉዳይ የሚታወቅ አይደለም። ተመልካቻችንን በቅድሚያ ጥያቄ ስለጠየቀን እናመሰግናለን፣ ስለሚከታተለንም እናመሰግናለን። ይሄ ጥያቄ አጭር ነው ግን በጣም ብዙ የሚያስብል ነውና እንግዲህ ከላይ ጀምሮ የዚህ የክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታን እየተከታተለ ለሄደ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰብ ቪዥን ምን ጉዳይ ላይ እየጠየቀ እንደሆነ ግልጽ ነው። ግን ያው መሀል ላይ ለምትገቡና ሙሉን ለማትከታተሉ ቤተሰቦች ምናልባት ቪዥን ምን እያለ እንደሆነ ግልጽ ላይሆን ይችላል። ግን በተቻለ ምንድነው የመንፈስ ኃይሎች ያደፈጠው የመንፈስ ኃይል ላይ የሀሳብ ዝርጋታ ስናደርግ የቀደሙ የሰው ልጆች ይህንን የመንፈስ ኃይል በኋላ ለሚመጣው የሰው ልጅ የሚያዳፍኑበት ሁኔታ አለ የሚል ነገር ነው። እዛ ላይ እንደዚህ አይነት ነገር አለ። ያው ለምትከታተሉ አሰልች እንዳይሆን ያዛ ሀሳቡ እዛ ላይ ነው። ስለዚህ የኛ አባቶች የቀደሙት አባቶች ያዳፈኑልን የመንፈስ ኃይል የለም ወይስ አዳፍነውልን እኛ መጠቀም አቅቶን ነው የሚል መንፈስ ያለው ጥያቄ ነው። ስለዚህ ይሄንን በደንብ ተንትነን ማየት አለብን። እንዴት ነው ተንትነን ማየት አለብን ማለት? አሁን ቀጥታ ለቪዥን ብቻ አይደለም ይሄንን መልስ የምሰጠው፣ ብዙ ነገሮች ውስጥ እንገባለን እና ከሌሎቻችሁ ብትከታተሉት መልካም ነው እያልኩኝ እንግዲህ ቀጥታ የቪዥን ጥያቄ የኛ አባቶች ከሚለውን ጀምርና የኛ አባቶች ከሚለው ላይ ስንነሳ እንግዲህ አባቶች ነው የምንለው ወደ እናቶቻችን ወይም የሴቷ አካባቢ ላይ ሴት የመንፈሳዊ አካሄዱ ላይ ቦታ የተነጠቀችበት ያም ቦታ በመነጠቁ ነው። የመንፈሳዊ ዋናው ተግባሯ መንፈሳዊ ነው። ሴት ልጅ መንፈሳዊ ነች ብለናል። እንግዲህ ስውር የሆነ ባህሪ ነው ያላት ምናምን ያው የተከታተላችሁ ምለው ለዚህ ነው። ያ ቦታዋን ተቀምጣ አባቶች በሚል ነው የተተካው። የመተካቱ ነገር ነው ብዙ ነገር ውስጥ የከተተን። ስለዚህ የቪዥንን ጥያቄ በ3 ወይም በ4 ከፋፍለን ነው የምናየው። አባቶች የሚለው ላይ እናቶችስ ማለት የሴቷ ሁኔታ መንፈሳዊ አካሄዱ ላይ የትውልዱ ሁኔታ ላይ ምንድነው አስተዋጽኦ? በአጠቃላይ እንደውም እንዲሁ ሲጠየቀው ማዳፈን የሚለው እንግዲህ በዚህ ስርዓት በምንኖረው በህይወታችን ዕለት ዕለት በምንሄድበት አካሄድ ላይ ማዳፈን የሚለው በራሱ ከሰዓት ጋር የተገናኘው ሴቷን ነው የሚመለከተው። ከሴቷ ጋር ነው ቅርበት ያለው። እንግዲህ መንፈሳዊ ላይም ያናክል ቅርብ ለመሆኗ ለኔ ማሳያ ነው ብዬ ነው የማስበው ሳይሆን ትክክለኛ አካሄዱም ያ ነው። ማዳፈን የሚለውና ከሰዓት ጋር ከተገናኘ መንፈሱን ኃይል ደግሞ የሚያዳፍኑ ከተባለ የሴቷ አስተዋጽኦ ነው ትልቁን ቦታ የሚወስደውና ማዳፈን ከሰዓት ጋር ሲገናኝ ሴቷ ነች። ሴቶች ናቸው የሚያዳፍኑት። ለነገ እሳቱ እንዳይጠፋ አዳፍና የምታስቀምጠው ሴቷ ነች። ያው ያ የሚዳፈንበት አካባቢም እንግዲህ ማጀቱ የሷ ነው፣ በሷ ቁጥጥር ስር ነው። በቀጣይ ያ እሳት ይኑር አይኑር
ለነገ ያስፈልግ አያስፈልግ ውሳኔ የምትሰጠው ሴቷ ነች። በዚህኛው ብቻ አትውሰዱት። አሁን በሰዓቱ ብቻ ማድቤት ያለው እሳት ብቻ አትውሰዱት። ለነገ ይሄ እሳት ያስፈልገኛል አያስፈልገኝም፣ ያስፈልገናል አያስፈልገንም የሚለውን ውሳኔ በቅርበት የምትሰጠው ሴቷ ነች። ይሄ እውነታው መንፈሳዊ አካሄዱ ላይም ለነገ የሰው ልጅ ያስፈልጋል አያስፈልግም የሚለው በቀደመው የሰው ልጅ አካሄድ ላይ ሴቶች ነበሩ መንፈሳዊውን አካሄድ ሊዳፈን የሚገባውን ሊጠፋ የሚገባውን በፍጹም ደግሞ ካደፈጠበት መውጣት የሌለበትን ውሳኔ የሚሰጡት ሴቶች ነበሩ። ወንዶች ያንን ከጠለፉትና ከተቀየረ በኋላ ነው ብዙ የአካሄድ መዘበራረቅ የመጣው። ይህንን በብዙ ማሳያ ያው ከታሪክ ጋር እንዴት ተጀምሮ የቱ ጋር ተቀየረ የሚለው ነገር እዚህ ጋር አስፈላጊ አይደለም። ግን በመጽሐፍ ሲሆን ደግሞ አስፈላጊ የሚሆንበት ሁኔታ ስላለ እሱ በመጽሐፍ የሚዘረዘር ነገር ነው። ግን ከእሳቱ ጋር ራሱ ስንወስደው ማዳፈን የሚለው በሌላ በኩል ልክ የማዳፈንን ያክል ከእሳት ጋር ተያይዞ የማዳፈንን ያክል እርሾ የሚባል ደግሞ አለ። እርሾ ማስቀረት ከሴቷ ጋራ የሴቷ ውሳኔ የሚጠይቅ ነው። ይሄ መንፈሳዊ ሁኔታ ላይ በደንብ የተረዱ ሰዎች የሚያውቁት ነገር ነው። እርሾ ማስቀረትን ያ ቤተሰብ ያ ማህበረሰብ ወይም እንደ ሀገር እንደ ሃይማኖት በአጠቃላይ የሰው ልጅ እርሾ የሌለው አፍለኛ እንዳይበላ ማድረግ የምትችለው እርሾ ማስቀረት የምትችለው ሴቷ ነች። ህዝበ እስራኤል እንግዲህ ከግብጽ ባርነት ነፃ በወጣበት ሁኔታ ላይ መጽሐፍ ቅዱስ ላይ ሙሴ የእስራኤል ህዝብ ነፃ ባወጣበት አካሄድ ላይ ለ7 ቀን እንደዚህ ቀን እየተቆጠረ እርሾ የገባበት ምግብ እንዳይበሉ አፍለኛ የሚባለውን አይነት እንዲበሉ ሲያዛቸው ትእዛዝ ተቀብሎ ህዝቡን ደግሞ እሱ ሲያዝ ሰፊ ታሪክ አለ። በተደጋጋሚ እርሾ እየተባለ ይጠራልና ይህ መንፈሳዊ አካሄዱ እዛ የነበረውን የቀደመውን በግብጽ የነበረውን በግዞት የነበረውን በባርነት የነበረውን እንደ እስራኤል ህዝብ በዛ በኋቃቸው ማውቂያቸው ላይ የነበረውን እርሾ ይዘው እንዳይሻገሩ የተደረጉበት ያርሾ እንዳይሻገረና በአዲስ አይነት አካሄድ እንዲተካ የተሄደበት አካሄድ እርሾ ትልቅ ቦታ ስላለው ነው። ይሄ ማዳፈን ማቆየትን አይነት ነው። እንግዲህ እንደ ማዳፈን ነው። የመንፈሱ አካሄድ እንደዛ ነው። እርሾ የገባበት አትመገቡ ሲል ያ ነው የተሻገረውን የቀደመውን ማቋረጥ ላይ ያ ትእዛዝ የተሰጠው። መቼስ ሙሴ ያንን ትእዛዝ ሲሰጥ የነበረው ለእስራኤል ህዝብ ለወንዶቹ አይሆንም፣ ለሴቶቹ ነው። አብስለው የሚያቀርቡ ሴቶች ናቸው። እርሾን እንዲጨምሩ አልፈቀደላቸውም። እንግዲህ ያን ያክል ነው ይሄ እርሾ ጋራ በተያያዘው የተዳፈነ ሰዓት የቆየን እርሾ ማታቆይ አሁን እርሾ የሌላት ሴት መቼስ ትነቀፋለች። እሳት አዳፍና ያላስቀመጠች ሴት ትነቀፋለች። እዛ ላይ ውሳኔ መስጠት የምትችለው ግን በቅድሚያ ሴቷ ነች። የሷ ኃላፊነት ነው። እንግዲህ አሁን እሳቱን ማዳፈን የሴቷ ኃላፊነት ነው። እርሾ ማስቀመጥ የሴቷ ኃላፊነት ነው። ያንን ካላስቀመጠች ካላዳፈነች እና እርሾ ካላስቀመጠች አርቆ ሐሳቢነቷን እንዲሁ በአኗኗራችን ላይ ደካማነቷን የምንገልጽበት ሁኔታ አለ። እንግዲህ መንፈሱ ጋር አያይዙልኝ ይሄንን ነገር መንፈሳዊ አካሄዱ ላይ እንደዚህ ነው የሚሆነው። እርሾ የሚያስቀምጡልን እናቶች ናቸው። የሴቷ ኃላፊነት ነው። ይሄ መንፈሳዊ አካሄዱ ላይ የሴቷ ኃላፊነት ነው ያለው። ቢዳፈን እንኳን የተዳፈነ ቢኖር እንኳን የቀደመው የተዳፈነው ወይ እርሾ ከተቀመጠ የሴቷ ነው። ሴቷ ነች የምታስቀምጠው። ወንዱ ያስቀመጠ ያው ወንዱም ያንን ተቀብሏል። ያንን ሲቀበል እንግዲህ የሴቷን ነገሮች ሁሉ ወደ ወንዱ ወደ የተቀየረበት ጊዜ ሴቷ ይሄንን መንፈሳዊ ጸጋዋን ወይ ማንነቷን ብቃቷን ወንዱ ሊቀበል
በወሰነበት አካሄድ ላይ ያለው ሲካሄድ የሴቷ አልባሷን ነው የወሰደው። ቀሚሷ ተወስዷል። መንፈሳዊ አካሄድ ላይ ከዚህ በፊትም ተናግሬዋለሁ። መንፈሳዊ ስርዓት የሚያከናውኑ ሰዎች እንግዲህ ወንዶች በየትኛውም ሃይማኖት ሲኬድ ያው ቀሚስ እንደሚለብሱ ቀሚስ ይለብሳሉ። ያው መንፈሳዊነታቸውን የሃይማኖት ሰዎች ሆነው እንኳን የሃይማኖት አባቶች ተብሎ እንኳን ያ መንፈሳዊ ማንነት መንፈሳዊ ጸጋ ወደ እነሱ እንደመጣ እነሱም ያ ነገር ህይወታቸውን ወደዛ እንደቀየሩ ከሚገልጹበት አንዱ አለባበሳቸው ላይ የሴቷን ቀሚስ ነው የሚላበሱት። ከዛው መንፈሳዊ ስርዓቷን እሷ ማዳፈን ያለባትን እሷ አርሾ ማስቀመጥ ያለባትን አባቶች በሚል ተተካ። ያ እንግዲህ ያው እዚህ ውስጥ ግቡና በደንብ እያሰፋችሁ ሁኔታውን እያያችሁበት መሄድ ነው። ስለዚህ ማዳፈን የሚለው ላይ የሴቷ ነው ኃላፊነቱ። መንፈሳውያንን በደንብ የምትረዳ ነች፣ መቆጣጠር የምትችል ነች፣ ወይም ደግሞ አስቀድማ ነገሩን የምታውቅ ነች ሴቷና መንፈሳዊ ነገሯ ከፍ ያለ ነው። አሁን እንዳለው የሰው ልጅ በዚህኛው አካሄድ ላይ አትውሰዱት። በጣም በቀደመው ላይ በጣም ከፍተኛ ኃይል የነበራቸው ሴቶች ናቸው መንፈሳዊ አካሄዱ ላይ። ስለዚህ ያው አባቶች የሚለው ጠያቂያችንን ቪዥን የተባለ ጠያቂያችንን በእርግጥ ያው በተለምዶ አባቶች እንድንል ተደርገናል። ያ ራሱ ሆን ተብሎ የተሰራ ነው፣ ሆን ተብሎ የተደረገ ነገር ነው። ስለዚህ አባቶች የሚል አጠያቂ ጠየቀውም ያን ብቻ እያሰበ እንዳልሆነ እገምታለሁ። አንዱ ይሄ ነው። ከጥያቄ ውስጥ አንዱ አባቶች የሚለው ላይ የሴቷ አስተዋጽኦ መረሳት የለበትም የሚለውን እዛ ላይ ከሄድኩበት በኋላ እርሾ ያስቀመጠች ሴት እርሾ ያላት ሴት ለጎረቤቷ እርሾ ታውሳለች። እርሾ የሌላት ሴት ደግሞ እርሾ ትጠይቃለች። እሳት ያላዳፈነች ሴት ደግሞ ጎረቤት ሄዳ እሳት ትዋሳለች። ወይም እሳት መጫጫር የሚባል ጉርብትና አለ። በጣም ትልቅ ጉርብትና እንደሆነ ተደርጎ ነው የሚታሰበው። ትልቅ ቀረቤታ መሀላቸው እንዳለ ነው። እሳት ተጫጭረን እንደዚህ ምናምን ይባላልና እኔ አሁን እንደ ራሳችንን መጠየቅ ያለብን የእውነት እኛ እንደ ሀገር ኢትዮጵያውያን አሁን ያለንበት መንፈሳዊ ሁኔታ እንደ ሀገር ያለንበት መንፈሳዊ ሁኔታ እና በወቅቱ ተጋግሮ እየተመገብን ከሆነ በመንፈሳዊው ምግቡን አይደለም መንፈሳዊው ነገር ላይ መንፈሳዊ ነገር አብኩተን አብስለን ጋግረን እየተመገብን ከሆነ መንፈሳዊ ነገር እርሾ ከየት ነው የመጣው? ከየትኛዋ ጠንካራ ሴት ነው የተዋስ ነው? ከየትኛዋ ጠንካራ ሴት ነው? ከየትኛዋ ርቆ አሳቢ ሴት ነው እሳት የተጫጫር ነው? አዳፍና ካቆየችው ብልህ ከምትባል ሴት የጫረ ትውልድ ነው አሁን ያለንበት ያለው መንፈሳዊ ብቃት ላይ ያለው ኢትዮጵያዊ ወይስ የራሱ ነው? አባቶች ወይ እናቶች ስንል በትክክልም የእናቶችን ነው ወይ የእናቶችን እርሾ ነው ወይ ይዘን ያለነው መንፈሳዊ እርሾ? በትክክል የእናቶችን የተዳፈነ እሳት ነው ወይ አብስለን እየተመገብንበት ያለነው? ከየት ነው እርሾ የተዋስ ነው? መንፈሳዊ እርሾ ከየት ነው የተዋስ ነው? ይሄ መጠየቅ እና ይሄንን ለመመለስ መሞከር እሳት የተጫጫርንበትን እሳት መጫጫር ማለት እሳት የተጫጫር ወጻብ ሳይሆን እንግዲህ አብስለን ለመመገብ አፍለኛ ከመመገብ ደግሞ እርሾ ያለው የቦካ እና የበሰለ የጣፈጠ ምግብ ለመመገብ መንፈሳዊ ምግብ ለመመገብ የት ይታያችኋል? የት አካባቢ ነው ይሄንን እርሾ ሄደን ተወሰን ያለን? በትክክል ኢትዮጵያዊ ነው ይሄ እርሾ? ይሄ መንፈሳዊ እርሾ ኢትዮጵያን ያሉበት ኢትዮጵያዊ ነው ይመስላል፣ ድባቡ ይመስላል። ይሄ ብዙ የሚያስፈል ነው። እንግዲህ ሰው ይሄንን ሊመልስ ይገባል። ለሰዎች አይደለም ለመመለስ መሞከር ያለብን ለራሳችን ማየት ነው፣ አስፍተን ማየት ነው። በጣም ቀላል ነገር አይደለም። አሁን ሰፊ በጣም ትልቅ ጥያቄ ነው።
እርሾም ከየት ነው የተዋስነው? ከየትኛዋ ሴት ነው የተዋስነው? ስበን ያመጣነው ራሱ መንፈሳዊ ጉዳያችን ሁሉ ያው ወደ ሴቷ አያችሁ፣ ወደ ሴቷ ነው ወስዶ የሚከተል። እርሾም ለነገ ተብሎ የሚቀመጥ ነው። መቼስ አንዲት ሴት እንጀራ ስትጋግር ለእርሾ የሚሆን ታስቀራለች። ሙልጭ አርጋ ያንን የማውቂያ ዕቃ እጥብ አርጋ ጋግራ ባዶ አታስቀርም። እርሾ ይቀራል። ከዛ በዛ እርሾ ነው የቦካ እየቀጠለ የሚሄደው። ይሄ ከሴቷ ጋር የተያያዘ ጉዳይ ነው። መንፈሳዊ አካሄዱም እንደዚህ ነው። ከዛ ከሴቷ የተቀበለው ይሄኛው ወንዱ ደግሞ አባቶች ደግሞ ይሄንን ካላወቁ ይሄ በዋቃውን የማውቂያ ዕቃውን ሙልጭ አርገው አጥበው ባፉ ደፍተው ካስቀመጡ በኋላ እርሾ ከሌለ ያው እቺ ሴት ነች እንግዲህ ብትወቀስም ሄዳ ከጎረቤቶቿ እርሾ ይዛ መምጣት አለባት። አሁን እንደ አዲስ ሴቷ ወደኋላ ተመልሳ እርሾ ማዘጋጀት ይኖርባታል። ወይ ባለሙያ እናት ካላት፣ አርቆ አሳቢ እናት ካላት ያቺ ሴት ያንን እርሾ የምትጠቀምበት ጊዜ መሆን አለበት። አሁን ላይ እዚህ ዘመን ላይ የመንፈሳዊውን እርሾ ሴቷ በደንብ ነቅታ ከዚህኛው ከግዝፈታዊው ወንድ ልትቀበለው ይገባል። ርክክብ መደረግ አለበት፣ መስጠት አለበት። ትላልቅ ስልጣኔ ብቻ አይደለም አገሮች የሚቀባበሉት። አንድ አያል ሀገር ይነሳል፣ ከዛ በመቀጠል እሱ ዝቅ ይልና ሌላ ይረከባል። እንግዲህ ይሄ የወንዱ መንፈሳዊ አካሄድ ብቁ አይደለም። የሰው ልጅ በጣም ወረታች ዝቅ ያደረገው ነው የሚመስለኝ ሳይሆን እውነታው። መቼስ በመንፈሳዊ አካሄዴ በጣም የበቃው ሆኜ መንፈሳዊያን የትኞቹ መንፈሳዊያን የሚጠቀሙብኝ አይደለውም ብቁ መንፈሳዊ የሰው ልጅ ነኝ የሚለኝ ስለሌለ፣ ይሄ ደግሞ አባቶች እያለ በተጓዘበት አካሄድ ነው። አባቶች እርሾ ማስቀመጥ አያውቁም። ከቤት ውጪ ከዚህ ከማጀት ውጪ ነው ያሉት። ሐሳባቸው ከማጀቱ ውጪ የሆነ ነው። በማጀት ውስጥ የተዳፈነ መንፈሳዊ እሳት ያስፈልጋል። የተዳፈነ ወይም የተቀመጠ እርሾ ያስፈልጋል። ያንን ማድረግ አልቻሉም። ያው በተውሶ ነው እያመጡ ያሉት። በተውሶ ያመጡት አካሄድ ደግሞ ልክ አይደለም። ስለዚህ የተቀመጠ በሴቷ በኩል የተቀመጠ እርሾ ይኖራል። እርሾውን መጠቀም ነው። የተዳፈነ እሳት ይኖራል። እሳቱን መጠቀም ነው። መንፈሳዊ የሆነ ማለት ነው። ያ ደግሞ ሴቷ ላይ መሰረቱን የጣለ ነው። ዕለት ዕለት የምንኖረው አካሄድ ላይም ይሄ ነው ያለው። የተውሶ እርሾአችንን የተውሶ የተዳፈነ እሳታችንን ከኛ ጋር አልሄድም። ልንቆጣጠረው ስላልቻል ያው እንግዲህ እሳቱም እየለበለበን ነው። እርሾ ወሳኝ ነገር ነው። የነጭ ጤፍ እርሾ ጥቁር ጤፍ ላይ መልኩን የሚቀይርበት ሁኔታ አለ። ወይም የጥቁር ጤፍ እርሾ ነጭ ጤፍ ላይ መልኩን የሚቀይርበት አለ። ቃናውን የሚቀይርበት ሁኔታ አለ። ከበቆሎ ላይ ዱቄት ላይ ወይም ቦኮ ላይ ያስቀረነው እርሾ ጤፍ አናቦካበትም ወይ ስንዴ አናቦካበትም። ይሄ የታወቀ ነገር ነው። እርሾ ላይ ማብራሪያ መስጠት አያስፈልግም። እንግዲህ ጤፍ ለመጋገር ጤፍን ለማብሰል እና ለማቡካትና እዛ ሂደት ውስጥ ለመግባት አብስሎ ለመብላት እኛ ወይ የበቆሎ እርሾን ነው የተዋስነው ወይ የስንዴ እርሾን የተዋስነው ወይ የገብስ ላይ ከዛ ላይ ያለን ቦኮ ላይ የቀረን እርሾ ነው የተዋስነው። ስለዚህ ጣዕሙ ልክ አልመጣልንም። የራሳችንን መንፈሳዊ እርሾ መጠቀም አለብን። እንግዲህ አንዱ ይሄ ነው። አላዳፈኑልንም ወይ የሚለው የተዳፈነው እሳት የቆየው እርሾ ሴቷ ላይ መሰረት የጣለ ነው። ይህንን በደንብ ዘርጋ አርጉት። ሐሳብ ውስጥ በደንብ ግቡበትና ሂዱበት። ቀላል ነገር አይደለም። ያው መንፈሳዊ ነገር ላይ እድገት ይሰጣል ብዬ ነው የማስበው። እንግዲህ የቪዥን ጥያቄ ላይ
በዚህ ሁኔታ አስፍተነው ስንሄድ በዚህ ላይ ሀሳብ ካለ ጨምርበት ነው። ያው አሁን ቪዥን ያነሳው ጥያቄ አባቶች ያዳፈኑልን ነገር የለም ወይ ነውና እኔ ውስጥ የመጣው ጥያቄ ምንድነው እኔ ውስጥ የተዳፈነ ነገር አለ ወይ የለም ወይ የሚለው ነው። አሁን ቀላል ነገር አሁን ይሄን እንደ ቀላል ስናልፈው ነው ስንዘለው ነው። አሁን የሴቷን መንፈሳዊ ነገር አምጥተህ ስታስረዳን እርሾ የሚለውን ሐሳብ ስታስረዳ ወደኔ ውስጥ ነው የገባው። እኔ ውስጥ እርሾ የለም ወይ የተቀመጠ እርሾ አለ ወይ? አሁን በተውሶ የሚሆን በራሴ ውስጥ የተቀመጠ እርሾ አለ ወይ የለም ወይ የሚለው ነውና እኔ ውስጥስ የተዳፈነ የለም ወይ የሚል ነው ጥያቄ መጣብኝ። ጥያቄም ሳይሆን እንዲህ አይነት ሐሳብ መጣ ማለት ነው በመናደርገው እኔ ውስጥ የተዳፈነ የለም እንዴው አባቶች ሲል እኔ ውስጥ የተዳፈነውን እያየው አይደለም ወደ ውጭ ነው እያየው ያለው የሆነ ቦታ ላይ ምናምን ነው ሰው የሚያየው አንተ ደግሞ ወደ ውስጥ ነውና ይሄ ነገር እርሾ ራሱ ቀላል ነገር አይደለም የእርሾን ተግባር እናቶቻችን ሲጠቀሙት የነበረው እርሾ ነገር ቀላል ነገር አይደለም። አሁን በቀላሉ የምናያቸው እያየን የምናልፋቸው ነገር ነው። በቀላሉ የሚታይ ነገር አይደለም። አሁን ያነሳው ሐሳብና እንደዚህ ነው ወደ ውስጥ የመጣውና ቀላል ነገር አይደለም። አይ ሁሉም አሁን የዚህ ሐሳብ ዝርጋታ ቤተሰቦችም አሁን የተዳፈነው ነገር አባቶችም እናቶችም እንግዲህ እርሾንም ቢያስቀምጡልን አስቀምጠውልን ከሆነ አስቀምጠውልናል እርግጥ ነው አዳፍነውልንም ከሆነ የሆነ ቦታ ላይ ነው ወይ ያዳፈኑት የቱ ጋር ነው ያለው ከማለት ወደ ውስጥ መመልከት የተዳፈነው መንፈሳዊ ሁኔታ አውጥቼስ እንዴት ነው መጠቀም የምችለው ብሎ ወደ ራስ ማሰብ ነው። እንግዲህ ይሄ ነው ትልቁ ነገር ይሄ ነው የሥርዓተ ጥለት ዝርጋታ የምናደርግበትም እንደዛ ነው። ወደ ራስ መመልከቱ በጣም የሚያስደስት ነገር ነው። ጥሩ ነው። እንግዲህ ወደ ቀጣዩ አሁን ቪዥን ላይ ያነሳው ጥያቄ ሰፊ ነው ብያለሁ። እናቶችና እርሾ እናቶችና የተዳፈነ እሳት ብለናል። አባቶችን ብዙ አይመለከትም በሴቷ በኩል ነው የሚለው ነገር ጠንከራ አድርጋችሁ ያዙልኝ እና የቪዥን ጥያቄ አሁን በትክክል ስንደግመው የኛ አባቶች አላዳፈኑልንም ወይስ እኛ መጠቀም አቅቶን ነው ስላልቻልን ነው የሚለው ነገር በሁለተኛ አካሄድ በሁለተኛ እዚሁ ላይ ሌላ ሐሳብ ዝርጋታ የምናደርግበት እዚሁ ጥያቄ ላይ ምንድነው እናቶችም ያዳፍኑት ወይ እርሾ ያስቀምጡልን ወይም አባቶች በተለይ እንደ ሀገር እንደ ኢትዮጵያን ይዘን ስናስብ መንፈሳዊ አካሄዱ ላይ አስቸጋሪው ነገር ምንድነው? አዳፍነውልን ቢሆን እርሾ አስቀምጠውልን ቢሆን ለማን አዳፈኑት? አዳፍነውልናል እርሾ አስቀምጠውልናል ብሎ መልስ ቢሰጥ ግን ለማን ነው ያዳፈኑት? ለምንድነው ይሄ የመነጣጠሉ የመከፋፈሉ ሁኔታ መንፈሳዊ ነገር ውስጥ መንፈሳዊ አካሄዱ ላይም ስለገባ አባቶች ስንል ሲያዳፍኑ ወይም እርሾ ሲቀመጥ ለማን አስቀምጠውት ነው? ለማን ያስቀመጡት? ሰፊዎች ነበሩ ወይስ አጥበውት ነው የተጓዙት የሚለው ነገር ላይ ነው ሌላ ጥያቄ የሚያነሳው ማለት ነው። ጉዳዩን ዝርጋታውን እያሰፋልን የሚሄደው ዝርጋታውን እያረዘሙ የሚሄደው ምን ማለት ነው? ይሄ የኛ አባቶች ሲል ምናልባት የኔ አባት ለኔ የሆነ መንፈሳዊ ነገር ለሚመጣው ልጅ ብሎ የሆነ መንፈሳዊ አካሄድ ላይ መንፈሳዊ ነገር ይጠቀምበታል የሚለውን አዳፍኖልኝ ሊሆን ይችላል ወይ እርሾ ተቀምጦልኝ ሊሆን ይችላል። የኔ አባት ምን ጋር ሄደ ማለት ነው? ቤተሰብ ጋር። ስለዚህ ለቤተሰቦቻቸው ያዳፈኑ አሉ፣ ለማህበረሰባቸው ያዳፈኑ አሉ፣ እንዲሁ ለሀገራቸው የሚያዳፍኑ አሉ። ያሉበት ሃይማኖት ላይ ተመስርተው የሚያዳፍኑ አሉ መንፈሳዊ አካሄዱ
ወይም ደግሞ እንዲሁ ለሰው ልጅ ዙሪያ። ስለዚህ የኛ አባቶች ለየትኛው ነው ያዳፈኑት የሚለው ላይ ያስኬደናል ማለት ነው። ቤተሰብ ላይ ያስኬደናል፣ ማህበረሰብ ላይ ያስኬደናል። እስቲ አሁንም መልሰን ያለንባትን ሀገር ኢትዮጵያን እንመልከታትና እንደ ማህበረሰብ እንዴት ነው ተከፋፍለን ያለ ነው? እናም ለኛው ማህበረሰብ እኛም ብቻ ነው የሚወክለው ይሄ መንፈሳዊ ኃይል እኛን ብቻ ነው የሚያቀን፣ እኛንን የምንጠቀምበት፣ ያኛው ማህበረሰብ አጥፍቶልን እኛን የበላይ ያደርገናል የሚለው የሁሉ ፍትጊያ አባቶች ያዳፈኑትን ወይም የቆየውን ያስቀመጡልን እርሾ አትተን በመጠቀም የምንሄድበት አካሄድ ማህበረሰብ ላይ ተመስርተው መንፈሳዊ አካሄድ እንዳዳፈኑልን በግልጽ የሚታይ ነገር ነው። ሃይማኖት ላይም ያም ግልጽ ነው። ትላልቅ መንፈሳዊ አካሄድ ተዳፍኖ የተቀመጠላቸው ሃይማኖቶች አሉ። ትላልቅ መንፈሳዊ ጥበብ በቤታቸው ያለ ሃይማኖቶች አሉ። ያን ማን ያስቀመጠላቸው? ያ መንፈሳዊ ጥበብ ያ ሃይማኖት ከየት እያወጣ ነው እየተጠቀመ ያለው? ትላልቅ የሚባሉ ሃይማኖቶች፣ የጥንት የሚባሉ ሃይማኖቶች መንፈሳዊ ጥበብ አላቸው። ያንን ደግሞ የቀደሙ አባቶቻቸው መንፈሳዊ አባቶቻቸው ያስቀመጡላቸው ነው አሁን ልጆቻቸው እየመነዘሩ እየተጠቀሙ ያሉት። በቤተሰብ ደረጃም ይታወቃል። ትላልቅ መንፈሳዊ ጥበብ የሚባሉ ለቤተሰባቸው ለልጆቻቸው አስቀምጠው ያለፉ የቤተሰብ መሪዎች አባቶች አሉ፣ እናቶች አሉ። ያ መንፈሳዊ አካሄድ ልጆቻችን እዚህ ጋር ሲደርሱ ይጠቀሙበታል ብለው አስቀምጠው ያለፋሉ። ቤተሰብ ውስጥ ብቻ ተይዞ ያንን ቤተሰብ የበላይ አድርጎ ሌላውን ቤተሰብ ያው አኗኗሩ ላይ በከፍታ እንዲቀጥል በመንፈሳዊ ከፍታ እንዲቀጥል ለቤተሰቡ አስቀምጦ የሚያልፍ አባት አለ። ስለዚህ አባቶቻችን አላስቀምጡልንም ሲባል ለየትኞቹ ለማን እንደ ሀገር ነው ጥያቄው? እንደ ሀገር ወይስ እንደ ቤተሰብ ወይስ እንደ ማህበረሰብ ወይስ ሃይማኖት ላይ ይዘን ወይስ እንዳለ መንፈሳዊ ብለን እንደ ሰው ልጅ መንፈሳውያንን በመንፈሳውያን ዓለም ይሄ ሰው ልጅ ያነሰ እንዳይሆን በከፍታ እንዲጓዝ ተጽዕኖ እንዳይፈጠርበት መንፈሳውያን እንዳይገዙት፣ እንዳያስገድዱት፣ እንዳይጫኑት የሚያደርግ ጥበብ ነው ወይ መንፈሳዊ ጥበብ ነው ወይ ያዳፈኑት? የትኛውን የሚለው ይሄ ደግሞ ዝርዝር ሁኔታ ውስጥ ይገባል። እንግዲህ አንዱ ጥያቄ እንደዚህ እየሰፋ የሚሄድ ነገር በከፍታ ያሉ ሀገራትም ያው ሀገራቸው መሰረት አድርገው ያስቀምጡላቸው እዛ አባቶች ስላላቸው ነው የሌላን ሀገር መንፈሳዊ ጥበብ በልጦ ይሄ የሙሴ በትር ወደ እባብነት ተቀይሮ ወይም እነ ሙሴ በትር ወደ እባብነት ተቀይሮ የፈርዖንን እባብ እንደዋጣት ሌላውን እንዲውጥ እኮ ነው መንፈሳዊ ጥበቡ ሌላውን የሚውጥበት። የጎረቤት ሀገርህን መንፈሳዊ ጥበብ ያንተ ሀገር መንፈሳዊ ጥበብ የሙሴ የፈርዖንን ጥበበኞች እባብ እንደዋጠው እንዲውጥ አድርገው ያስቀምጣሉ። በሀገር ያኮ ነው መዋዋጥ ነው መንፈሳዊ መዋዋጥ ነው ያለው ከዛ ጀምሮ ማለት ነው። ወይ መንፈሳዊ ጥበብህ ተውጦ ከሆነ ግዴታ እርሾ መለመን ይኖርብሃል። የተዳፈነ እሳት አውሱኝ ልጫር ማለት ይኖርብሃል። ለምን ያንተ ቤተሰብ ያንተ ማህበረሰብ ሀገርህ ሃይማኖትህ እንዲሁ እንደ ሰው እሳት ያስፈልገዋል። መንፈሳዊ የሆነ እሳት ያስፈልገዋል። መንፈሳዊ የሆነ እርሾ ያስፈልገዋል። ስለዚህ እርሾ ሄደህ ትዋዋሳለህ፣ እሳትም ትጫጫራለህ ማለት ነው። ከሌላ ትዋሳለህ። ያንተ መንፈሳዊ ጥበብ እንደተዋጠ አምነህ ተቀብለህ ማለት ነው። በቃ ዘግታ ፍልሚያው አብቅቶ ማለት ነው። ከዛ በኋላ
የጦር ሰረገላ ቢኖርህ በብዙ አውደ ውጊያዎች መንፈሳዊ ውጊያዎች ማለት ነው። እንደ የፈርዖን እንግዲህ ከነሰረገላው አይደል ባህረ ኤርትራ ውስጥ የሰጠመው። ከዛ በኋላ ድልን መስጠም ነው በቃ። ትግል እንኳን ከዛ ፍልም ያደርጋለሁ ብትል ከዛ መንፈሳዊ አካሄድ ጋር መስጠም ነው የሚሆነው። ይሄ ምን እየተባለ እንደሆነ ምን እያልኩ እንደሆነ መቼስ እዚህ መንፈሳዊ አካሄዱ ላይ በደንብ ለማወቅም የሚፈልግ ሰው ይረዳዋል። በጣም የሚያሰፋለት ነው ይሄ ነገር። ይሄን በሰፊው ማየት ያስፈልጋል። ስለዚህ የኛ አባቶች ካላዳፈኑልንም ወይ እንደ ቤተሰብ ነው የምትጠይቀኝ? እንደ በግልህ ቤተሰብህን ወክለህ ነው ቤተሰብህን የበላይ ለማድረግ ነው አሁን የተዳፈነውን የምትፈልገው? አሁን ይሄን ጥያቄ ጠየቀኝ ሰው ይሄ መንፈሳዊ የተዳፈነ መንፈሳዊ ኃይል የምትፈልገው እንደ ቤተሰብ ነው? ቤተሰብህን የበላይ ለማድረግ ወይ ማህበረሰብህን ወይ ሀገርህን ወይ ሃይማኖትህን የቱ ጋር ተጠግተህ ነው? የቱን ጥግ ይዘህ ነው? ወይስ እንዲሁ ከመንፈሳውያን ጋራ ላለመተናነስ ነው? እኛ እያልን ያለነው ክብ ስምንት ማዕዘናዊ ስርዓተ ጥለት የሚፈልገው በመንፈሳውያን ዓለም ውስጥ ቦታ እንዲኖረን ነው። ለዛ የተዳፈነ ነገር የመጠቀም ጉዳይ ነው። ቤተሰቤን ለመጥቀም፣ ማህበረሰቤን ለመጥቀም፣ የበላይ ለማድረግ፣ ሌላውን ሰውቼ ለመኖር፣ ቀጥቅጬ ለመኖር፣ እንደገና ወይ ደግሞ ጎረቤት ሀገሮችን ይጠፋሉ አጥፍቶ ውጦ ለመኖር በመንፈሳዊ አካሄድ ሲታይ እነዛኞቹን እንደሚሰው ሌላ የነፍስ ወገን አስቀምጦ ዓለም እየሄደበት ያለው አካሄድ ማለት ነው። መንፈሳዊ አሁን ይሄ የተዳፈነው መንፈሳዊ ኃይል ከተዳፈነበት ሲወጣ የሚበላው ነገር ይፈልጋል የሚሰዋለት እንዳልነው የትኛውን የመንፈሳዊ ወይም የነፍስ ጎረቤት ለመሰዋት ነው? የትኛውን ማህበረሰብ ለመሰዋት ነው? የራስን መንፈሳዊ ማህበረሰብን በመንፈሳዊ ጥበብ ከልለህ ሌላውን ማህበረሰብ ለመሰዋት ወይስ አሁን እንደምንሰማው ጎረቤት ሀገሮችን ሰውተህ ይጠፋሉ ይሰጥማሉ ብለህ አንተ እንደ ሀገር እንደ ሰው ቀጥላለሁ ከዛም ያኩራት ይሰጠኛል ማለት ከበዛም እኔ ጻድቅ ስለሆንኩ ነው ብለህ እያሰብክ ለመቀጠል ነው? ኢትዮጵያ የተባለችው ሀገር እኮ መንፈሳዊ ጥበቧ በከፍታ ቢወጣ ጎረቤቶቿን ካልዋጠች ስኬት ላይ እንዳልሆነ አርጎ ማሰብ ማለት የሙሴ እንትን ያንኛውን የግብፁን የፈርዖንን እንደዋጠው ማለት ነው። ልክ እንደዛ የሚታሰብበት ሁኔታ ነው። በቃ መዋዋጥ አለብን። ያኛውን በዛው ይቀጥል እኔም ይዤ ልቀጥል የሚባል ነገር ላይ አይደለንም ያለነው። ስለዚህ ስንጠይቅ መንፈሳዊ አባቶች ያዳፈኑልን ሲባል መጀመሪያ እንደ ቤተሰብ ነው ወይ? ለቤተሰባችን ነው? ለማህበረሰባችን ነው? ለሃይማኖታችን፣ ለሀገር ወይም እንደ ግለሰብ ልንጠቀምበት በከፍታ ወደ አንዱ ነው የሚመጣው፣ ወደ ግለሰብ ይመጣል። በርግጥ ግለሰብ ሲሆን ደግሞ ያው መንፈሳውያን ጋራ የመንፈሳውያን ዓለም ላይ ራሱን የቻለ መንፈሳዊ ዓለም አለ። ስንሻገር እዛ ላይ ግን አንሶ አለመገኘት ለዛ ከሆነ እንግዲህ አሁን ቀድመን እንዳለው ራስ እኛ ጋር የተዳፈናለ ወይ ብለን ከራስ መፈለግ ነው። በዚህ ውስጥ አስፍቶ መሄድ ነው። ደጋግሜ ነው የምለው ቀላል ነገር አይደለም። በደንብ ገብቶበት ለተረዳውና ለተጓዘበት ይሄም ቀላል ነገር አይደለም። አሁን ቪዥን የተባልከው ጠያቂያችን እንደዚህ ማስቡ ነው ከፋፍሎ የመንፈሳዊውን ጉዳይ ከፋፍሎ የማዳፈን እና ከፋፍሎ እርሾ የማስቀመጡ ሁኔታ ነው። አሁን እዚህ ውስጥ መዋዋጥ ውስጥ እየከተተን ያለው ካልዋጡ ናችሁ ማህበረሰብ የሆነ ማህበረሰብ ተነስቶ የሆነ ማህበረሰብ ካልዋጥኩ ያንኛው መንፈሳዊ ኃይል ደግሞ የሱ መንፈሳዊ ኃይል አንሶ
እስከሚዋጥ ድረስ ልበደንዳናና ልህኛ ሆኖ የመቀጠል አካሄድ ውስጥ የመግባት እንግዲህ የሙሴና የፈርዖን ሰራዊት ጋር የፈርዖን ጥበበኞች ጋር ነው በልህ የቀጠለው። አንዱ እስከሚዋጥ ድረስ ያ ነገር መቀጠል አለበት። ወርዶ ያ ጉዳይ ያንዱ መዋጥ አለበት በሚል ማለት ነው። የሙሴ ጥበበኞች የፈርዖን ጥበበኞች ውጦት የለም። አሁንም እኮ ያ ነው። የሆነ ማህበረሰብ ተነስቶ በሆነ መንፈሳዊ ኃይል በሆነ መንፈሳዊ ጥበብ ማህበረሰቡን ራሱ ሀገሩ ላይ ያለውን እኮ ካልዋጥ በፍጹም ውጪ ነው በቃ ኃይለኝነት መንፈሳዊ ማንነት ጥበብ የሚታየው። ሃይማኖት ላይ ያለ መንፈሳዊ ጥበብም ተዳፈነላቸው እሱን አውጥተው የሆነ ሃይማኖት ላይ ያለን መንፈሳዊ ጥበብ ካልዋጥ ቤተሰብ ላይም የሆነ ቤተሰብ መንፈሳዊ ጥበቡን ካልዋጥ የሆነ ማህበረሰብ ከመሬት ተነስቶ እኮ አይደለም ለዋጥ የሚለው የሆነ ማህበረሰብ የሆነ ሀገር ደግሞ ተነስቶ ያንኛውን ሀገር ካልዋጥኩ የሚለው እኮ መንፈሳዊ ጥበብ እኮ ነው የሙሴና የፈርዖን። እውነቱ ነው። ከባድ ነው። እንግዲህ ማንም ይሄንን ሊላቸው አይችልም። ራሳችን ስራ ያለውን አላስተኛ ያለንን መንፈሳዊ ጉዳይ ትተን የግብጽ ፒራሚዶች እነማን ሰሩት ምናምን ብትለኝ ወይ ያደነዘዝከኝ ነው ወይ ደግሞ ይሄንን ውጣ ውረድ ውስጥ የገባ ይሄንን ለመግለጽ ውጣ ውረድ ውስጥ የገባው ሰው ራሱ የሰው ልጅ ራሱ ያልገባው ነገር አለ ማለት ነው። መንፈሳውያን አልገቡትም ማለት ነው። ከራስ ስር እኮ አላስተኛ ያላለ የሰው ልጅ ነው ችግር ውስጥ ያገተተው። የገባበት የመንፈሳዊ የመዋዋጥ ነው። እንደ ህዝብ ተነስቶ ከላይ እንደ ህዝብ ተነስቶ ታች ቤተሰብ ድረስ ግለሰብ ድረስ መንፈሳዊ መዋዋጥ ውስጥ የገባ ነው። በዛ ማህበረሰብን ለመዋጥ ሀገርን ለመዋጥ የሆነ ሃይማኖትን ለመዋጥ ይሄ ነው። ሁለት ሃይማኖቶች ይኖራሉ። መዋዋጥ ካልተዋዋጡ ችግር ነው። ከዛ መጨረሻ ላይም ደግሞ ካላቸው ከነሰራዊታቸው መንፈሳዊ ሰራዊታቸው ማስጠን ከዛ ማርና ወተት ወደምታፈልቀው ሀገር ነው ሌሎቹን አስጥሙ ነው ወይም ገነትና ጀነት መግባት ማለት ነው። መንፈሳዊ መዋሃድ ውስጥ እሱ ጦርነት ውስጥ ገብተህ ሌላውን ውጠህ ነው እዛ ጋር ተቀጥታ ያ ነው አሁን የሰው ልጅ እየኖረ ያለው። ምንም ሌላ ጉዳይ የለም። ሙሴ የፈርዖን ጥበበኞችን እነሱን እባብ የሱ ዋጠ። ከዛ ነፃ ወጥቶ ሲሄድ ሰራዊቱ ተከተለው። በእኛው እንግዲህ ሰራዊቱ ሲባል ይሄ ግዝፈታዊ ሰራዊት መንፈሳዊ ሰራዊት ሁሉም ሃይማኖት መንፈሳዊ ሰራዊት አለው። ሁሉም ቤተሰብ መንፈሳዊ ሰራዊት አለው። ሁሉም ማህበረሰብ መንፈሳዊ ሰራዊት አለው። ሁሉም ሀገር መንፈሳዊ ሰራዊት አለው። እኔ እንደ ግለሰብ መንፈሳዊ ሰራዊት አለኝ። እንደ ቤተሰብ መንፈሳዊ ሰራዊት አለኝ። ካለ መንፈሳዊ ሰራዊት የሚንቀሳቀስ የሰው ልጅ የለም። ሰራዊቱ ምን ያክል የሚዋጥ ነው ያ ነው ጉዳዩ። ከዛ ሲከተለው ባህር ኤርትራ ላይ የፈርዖን ሰራዊት ሰጠመ። መንፈሳዊ ሰራዊትም እንደዛ አስጥሞ ከዛ የኛው አስጣሚው የኛው አካሄድ የሚወርሰው ከፊቱ አንድ ማርና ወተት የምታፈልቅ ምድር ነው። አሁን እኛ እንደምናስበው በሃይማኖት ጀነት ገነት የምንለው አይነት ነው። ግድ ማስጠም አለብን ማለት የሌላውን ሰራዊት እንደ ሃይማኖት የሌላውን ሃይማኖት ጥበበኞች ሐሳብ ጥበብ አክሽፈን ውጠን ከዛ እነሱን አስጥመን ነው ከፊታችን የምንወርሰው ያለው የሚባል አይነት ነው። አካሄድ ሁሉ በሀገርም በቤተሰብም በመናም ማህበረሰባችን ከፍ የሚል እንደ ሀገር ከፍ እንድንል ምናምን ሌላውን ውጠን ነው። ይሄንን እንግዲህ መንፈሳዊ እያላችሁ ስሙት ነው እንጂ ጎረቤት
ግዝፈታዊ መተኳኮሱ ብቻ ታስቦ እንደዛ ነው። ቪዥን እንዲህ ትንሽ ጥያቄ ትመስላለች። ይሄ ሰፊ ነው ሐሳቡ ያንተ ጥያቄ። የቪዥን ጥያቄ ላይ ይሄንን ነው